አሻራ ቢያስቀምጥ አላህ ነው የሚያውቀው የሚያበቅለውንና የተወሰነ ነገር የምትጨምሩት ካለ እየጨመራችሁለት ስለ ነቢያችን ሰለላሁ ዐለይሂ ወሰለም እስቲ የሚሰማችሁን ፍርቃን አሰላሙ አለይኩም ማንበብ ኮንት ኡስታዝ እንዳይስቅብኝ ኤኒዌይስ ኡስታዝ አንተም ትንሽ ነገር ጨምርለትና ትንሽ ስለ ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ነገሮች መልእክቱ ከሳቸው እውቀት ነበራቸውስ ወይ? السلام عليكم ورحمة الله وبركاته. أنا فرقان اللوم محمد نين ومستقيم. مستقيم أنا سوري It's okay. أستاذ اللوم بازويكي أستاذ اللوم. Thank you. الله سبحانه وتعالى كهلم نقراتوش وسط يعني كسول جم كتفطر لي عند ساتشو النبي صلى الله عليه وسلم يتفتر السوء الله خير من مشى على الأرض أفضل الخلق سيد المرسلين رحمة العالمين. يعني سل النبي صلى الله عليه وسلم already بزو من ناورا ونقر لهم أستاذ ما شاء الله أبررت لنا نقروش لي. النبي صلى الله عليه وسلم عند نقر كساتشو من اللي يبت كنبياتشو وجي مالتي እኛ ዛሬ ስለ ግል ህይወታችን ስለ ችግራችን ስለ ድሪማችን ወይም ህልማችን ልንጨነቅ እንችላለን። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስለ ኡማ ሲጨነቁ ነበር። ስለ ሙሉ ኡማ ሲጨነቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም والله ቃል አይደለም እሳችሁ ያላችሁ ነገር ለኡመት መሐመድ ሰለላሁ ዐለይሂ ወሰለም የከፈሉት መስዋዕት በጣም ትልቅ ነው። والله በጣም ትልቅ ነው። አይቆጠርም አያልቅም። ነገር ግን ባጭሩ እንኳን ያው ቃላቶች ቢያጥሩብን እንኳን አንድ ቀን يعني ከብዙ ቅሳዎች ማለት ነው ከሰሃቦች ጋር ቁጭ ያሉ ነበርና አንድ አራቢ ወይም ጃሂል የሆነ ሰው መጥቶ ነበር። I think ከሙሽሪኮች ላይ መስጊድ ላይ ቆሞ ሲሸና ነበር። ያ አካል ከመጣው ከሸና በኋላ ሰሃቦች ተነስቶ ሊከትፉት ነበር ማለት ሊገሉት ነበር። እንዴት ይሸናል? ከዛ ነብዩ ሰለላሁ ዐለይሂ ወሰለም ከመጡ ረወይዱኩም መህለን ተረጋጉ እንጂ አስለመዱት መከሩት። እንዲህ አይደለም በአንድ አይደለም يعني يا أكل إهين نجر كتسمى بوهلا كاية بوهلا كالنبي صلى الله عليه وسلم كاية إهين الأخلاق كاية بوهلا يا لوت دعاء والله معجب دعانا من قالوا اللهم اغفر لي ومحمد ولا تغفر لي معنا أحدا. الله ويعني لا محمد بتشما أننا محمد مارن كان يوجي ما من ذات مالتنا. اللهم اغفر لي ومحمد ولا تغفر لي غيرنا أحدا. يعني في هذا في هذا السياق لما تبين لكم محمد صلى الله عليه وسلم أزاني رحمن رحمتي الله شو أكل لحظة النبي صلى الله عليه وسلم ياسك أمت تمرت لأمة لنيا يعني هم كمنا ينصار لي يورفي معنى الحديث طبعا بلغوا عني ولو آية عندكم آية بتون كان يستلالفوا على النبرة. إهين قال كوسدنا بوهلا نمدن النبي صلى الله عليه وسلم بلغوا عني القرآن بلغوا عني التوحيد بلغوا عني الإسلام لمن هلالهم مالت كان يجي عند اسلمنا استلالفوا دين قرآن يعني بتلقون كان لمنا يعني بواجب النت مالتنا استاشو يالوتكو سبحان الله عندكم آيان بتون استلالفوا ያሉበት እኮ ቢያንስ እኮ من هم المسؤولية أو من اشتياق المسؤولية بأن نكون منجلو. لحظة بس طيب شكرا يعطيك العافية. أخلاقات شو لي ينبروا الساعات لي نقرات شو لي ينبروا بالساعات لي أحوالات شو لي بنبروا بالتايم لي
አንድ ላይ ጨምቀን የምናገኘው ከሲራ ከሐዲት ከአኽላቅ ከደላላ ከሙዕጂዛ ከቅሳ ከሁሉም ነገር ላይ የምንስበው ምንድን ነው? ሲጨነቁ ነበረ ለኡማ ማለት ነው። النبي صلى الله عليه وسلم قال حديث لا يؤمن أحدكم يعني في معنى الحديث أن يحب لأخيه كما يحب لنفسه. عنده سوء إيمانه ما يمر لسه لو اندمه واسكم يود الدرس مالكم. بالله عليكم يعني النبي صلى الله عليه وسلم إهين رحمة إهين إذنة الناس يستمر لن يزن ينبر رحمته في خلقه في رحمته في أمته يتبالبت نجر رحيم لأمته يتبالبت ساعات لي no. I guess ኔትወርክ አስወጥቶት መሰለኝ ካልተሳሳትኩኝ የሆነም ሰው መጥቶ ሲያወራው ነበርና I guess የሆነ ነገር እያደረገ ነበር አሮን ነው والله አለ ሰላም አለይኩም ኡስታዝ ጀማል እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ራሴ ቤት እንዳልወጣ ኡስታዝ አይደለም ብለኝ አንተም ቦልከኝ ይለይልኝ። ዛሬ ኢትስ ናት ኢቭን ማይ ዴይ ቴንክስ ቱ ባቢሎን ሪቢል አድርጎብኝ ያው አምጾብኝ ራይነርን ጭኖብኝ ያው ይዤ ስላለ ሮሮ ስታደ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ እኔ ጋር መፈንቅለ መንግስት አድርጋችሁ መጣችሁ እዚህ ቤት ሰርታችሁ ትቀመጣላችሁ። ኧረ ታሳዝናላችሁ። ከስከሰን እኮ ነው። ኧረ ታሳዝናላችሁ። ዛሬ ይለያል እንዴ ካንተ በቀር ሁላችሁንም ወዳቸዋለሁ። ከያሲን አዘኖ የወንድሞቻችን እህቶቻችን ቤት እኮ መስጂዳችን ነው። አንተ ይሄ መስጂድ የሚባል ነገር አለ። ኢነል መሳጂደ ሊላህ ሁሉም መስጂድ የማን ናቸው? የአላህ ናቸው አይደል? ምክንያቱም የመስጂዶች ዓላማቸው ምንድነው? ያው ስለ ሃይማኖት ለመማማር ስለሆነ የአንተም ቤት ቤታችን ነው፣ የአዲስም ቤት ቤታችን ነው፣ የሁሉም ቤት ቤታችን፣ የባቢን ቤት የነገረን ሁሉንም ማለት ነው። እንደዛ ቤት ነው ማስበው እንግዲህ ጥሩ አሁን ወደ ተኩት እንሂድና ራይነር ጥያቄ አለው ያሰኙ አንተን ብትሆን የተወሰነ ነገር ጨምርለት ከቅድሙ ጀምሮ ነብይ መሐመድ ነብይነታቸውን በተጨማሪ ያለውን ነገር ጨምርለት። እዚህ ላይ እዚህ ቦታ ላይ ነበርኩኝ የዛሬ ስንት ወር ነበረ? 7 ወር አካባቢ 6 ወር እና ደሴም ጥያቄ ነው ያነሳውና አንጀቴን በለኝ ወላሂ አልተኛም። በቃ ያው ብሎ የሆነ ነገር እስከምሰማና እስኪ እኔ አንድ የቁርአን አንቀጽን አስደግፌ አንድ ነገር ልበል። አላህ ስብሓነሁ ወተዓላ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰላም በእርሳቸው ላይ ይሁንና እርሳቸውን የቀረበ የተወዳጀ ከእርሳቸው ጋር ቁጭ ብሎ ያወራ ለአፍታም ቢሆን ማለት ነው በእርሳቸው ባህሪ ያልተማረከ እጅ ያልሰጠ የለም። ማግኔት ናቸው። ማግኔት ማንኛውንም ብረት እንደዚህ ለቅሞ እንደሚይዘው እርሳቸው የእርሳቸው ባህሪን ይገዛል እና ስለዚህ ባህሪያቸው አላህ ስብሐነሁ ወተዓላ ምን አለ በቁርአን በሱረቱል ኢምራን ምዕራፍ 3 159 ላይ አላህ እንዲህ አለ ከአላህም በሆነ ችሮታ ለዘብክላቸው አለ። የእርሳቸውን አመል የእርሳቸውን ባህሪ የእርሳቸውን ማንነት ሲገልጽ የእርሳቸው ማንነት ሁሉም ነገራቸው ከፈጣሪያቸው የተሰጣቸው ነው። እርሳቸው ሊለዝቡ የቻሉት በፈጣሪ ፍቃድ ነው። ሊታገሱ ያን መከራ፣ ስቃይ፣ በደል፣ ግፍ በገዛ በተወለዱበት በቀያቸው እነዚህን ሁሉ ስቃዮች፣ ግፎች ሊያሳልፉ የቻሉት አላህ ታጋሽ አድርጎ ፈጥሯቸዋል። ቻይ ሆደ ሰፊ አድርጎ ፈጥሯቸዋል እና ይህን አላህ ሲናገር ከአላህም በሆነ ችሮታ ለዘብክላቸው አለ።
አመለ መጥፎ ልበደረቅም በሆንክ ኖሮ አላቸው። የእርሳቸውን ልቦና የእርሳቸውን ማንነት ስብዕናቸውን ሲገልጽ ደግሞ አመለ መጥፎ ልበደረቅም በሆንክ ኖሮ ከዙሪያ በተበተኑ ነበር ብሎ ይገልጻቸዋል። የእርሳቸውን ካራክተሪስቲክ የእርሳቸውን ማንነት። አሁን እንደምታዩት ዓለሙ ላይ እውቀት እያለ አመለ መጥፎ ልበደረቅ በመሆናችን ብዙ ሰዎች ከኛ እየራቁ ከኛ እየተበተኑ ከኛ ብን ብለው እየጠፉ ነው። እውቀት ሳያንሰን አመላችንና ባህሪያችን ግን አይገናኝም ከያዝነው እውቀት ጋር። እውቀት እያለ ጥበብ ጠፍቷል። እውቀት እያለ መልካም ባህሪ፣ ታጋሽነት፣ ወደ ሰፊነት ጠፍቷል። እውቀት ሳያንሰን ማለት ነው። በጣም ገረጭራጫ ነጭናጫ ሆነናል። አመለ መጥፎ ልበደረቅም በሆንክ ኖሮ ከዙሪያህ በተበተኑ ነበረ። እንዴ ምን አይነት ገለጻ ነው? ምን አማረ ገለጻ! እርሳቸው ጋር ተገናኝቶ ለእርሳቸው በቃ እርሳቸውን ካገኘ ከተገናኘ ካወራ በኋላ ለእርሳቸው ለመሞት ለእርሳቸው ፊዳ ለመሆን ፊዳ ከአቢ ወኡሚ ሁሉንም ነገሩን ትቶ ከእሳቸው ጋር መጣበቅ ነው የፈለገ ትውልዱ፣ የዛ ዘመን ትውልድ። ለዚህ ነው እኛ ሙስሊሞች ራሳችንም ሆነ እናትና አባቶቻችንም እንኳን ቢሆን አስበልጠን የምንወዳቸው። ለምን? ከእሳት አፋፍ ላይ ነው በአላህ ስብሐነሁ ወተዓላ ፍቃድ የታደጉን። መልካም ስብዕና መልካም ባህሪ እንዲኖረን ነው ያስተማሩን። ቻይ ታጋሽ እንድንሆን ነው ያስተማሩን። እንዲያው ሃይማኖት እንኳን የለም ብላችሁ ብትሉ ማለት ነው ያላባት ያደጉ የተከበሩ ሰውዬ ያላባት ያደጉ አባታቸውን አያውቁትም፣ ገና በማህፀን እያሉ ነው የሞቱት። ነገር ግን ከ1446 ዓመት በኋላ ራሱ ልክ እንደ አባት ሆነው የሚመክሩ፣ እንደ ሀገር መሪ ሆነው የሚመክሩ፣ እንደ አስታራቂ ሆነው የሚመክሩ፣ የስብዕናን ጥግ ያሳዩ ሰዎች መልካም እንጂ መጥፎ ነገር እንዳይወጣቸው ያስተማሩ፣ ይቅርባይነትን በተግባር የኖሩ። ይህ ቁርአን አንቀጽ ሲጨርስ ከእርሱም በቀር ከእነርሱም ይቀርበል አሉ። ከእነርሱም ይቀርበል የበደሏቸውን ከስንት ስቃይ ከስንት ግፍ መከራ በኋላ ድል አድርገው ሲገቡ እነዛ ያደሟቸውን ያቆሰሏቸውን ፊዚካሊ ኢሞሽናሊ ቶርች ያደረጓቸውን እርሳቸውንም ሆነ የተከበሩ ባልደረቦቻቸውን ቶርች ያደረጓቸው ማህበረሰቦች አذهبوا وانتم الطلقاء እናንተ ዛሬ ነፃ ናችሁ ሂዱ ብለው ነው ያሰናበቷቸው። በሚገርም ሁኔታ ማለት ነው። ያ ነው ከእነርሱም ይቀርበል ብሎ ማለት። ለእነርሱም ምህረትን ለምንላቸው ለበደሏቸው። በጣም የሆነ ጊዜ ግፉ ሲበዛ ጅብሪል አለይሂ ሰላም የተከበለው መልአኩ ጅብሪል አንድ እንባቸው መጣ፣ አለቀሱ። ይሄንን መከፋታቸውን ያየ ጅብሪል መጥቶ ምን ላድርግልህ፣ በእነዚህ በሁለቱ መሃል አንተን ያሰቃዩህን የበደሉህን ከሀገር ከቀየ ያሰደዱህን ማዕቀብ የጣሉብህን በሁለቱ ተራሮች መካከል ያሉ ማህበረሰቦችን አጣብቄ ልጨርስልህ ወይ ብሎ ሲላቸው ምንድን ነው ያሉት? ኖ አሉት። ከዚህ ትውልድ ላኢላሃ ኢላላህ የሚል ትውልድ ቀጣይ ጀነሬሽን ይመጣል ብለው ተስፋ ያልቆረጡና በጠላቶቻቸው ላይ የአጸፋ መልስ ያልመለሱ ተወዳጅ ነብይ ናቸው። ለእነርሱም ምህረትን ለምንላቸው፣ በእነርሱም በነገርም ሁሉ አማክራቸው፣ ቁርጥ ሐሳብን ባደረግ ጊዜ በአላህ ላይ ተመካ፣ አላህ በእርሱ ላይ ተመኪዎችን ይወዳልና አሉ። ለእርሳቸው ሁሉም ነገራቸው መመኪያቸው አንዱ ፈጣሪ ብቻ ነበር። በእርሱ የተማመኑ በእርሱ ለአፍታ እንኳን
የማይጠራጠሩ ታላቅ ነብይ ናቸው። እርሳቸውን አለመቀበል በጣም ንፉግነት ነው። ሁሉንም ነብያቶች እንደ አይን እንደ ብሌናቸው ነው የሚያዩአቸው። እኛም እርሳቸውን እነዛን ነብያቶች ስላከበሩ እኛም ዛሬ ያለው ትውልድ ነብያቶችን አክባሪ፣ አምስቱ ነብያቶች በቁርአን ላይ ያሉ ስማቸው ሲጠራ አለይሂም ሰላም ሰላም በእነርሱ ላይ ይሁን እንላለን። ይሄን እርሳቸው በተግባር ያደረጉትና እኛም ዛሬ ላይ የምናደርገው ነው። የእርሳቸውን ፉት ስቴፕስ ተከትለን ዱካ ለዱካ የእርሳቸውን ስነ ምግባር በቻል ነው 1400 ዓመት በኋላ ራሱ ሌጋሳቸውን የምናስቀጥል ነገኛ ብናልፍም ደግሞ ለትውልዱ መሰሉን አይነት ነገር አስረክበን አስጨብጠን ለማለፍ ምን ሞክርናና አንዳንድ ጊዜ ማለት ነው እስልምናን አንቲ ክራይስት ይሉታል። ግን እንጠይቃለሁ። ባለፈውም ቤት ከፍቼ ይሄ ማለት ምን ማለት ነው ኑ እስኪ ግቡ ንገሩኝ እያልኩኝ ጠይቅ ነበረ። እንዴ ለራሳችን ድርጊት ኃላፊነትን እንድንወስድ ያስተማሩ ነብይ እኮ ናቸው። ኃጢአት ብትሰሩ እናንተ ናችሁ ተጠያቂ ብለው ያስተማሩ። ለክፋታችሁ ለመጥፎነታችሁ ተገራፊዎች እናንተው ናችሁ። ጽድቅ ደግሞ ብትሰሩ መልካም ነገርን ብትውሉ ለሰዎች መልካም ንግግርን ብትናገሩ መንገድ ላይ እንቅፋትን ብታነሱ ለዚህ ድርጊታችሁ ደግሞ ሽልማት አላችሁ ብለው ያስተማሩ መልካም ነገርን እንድናደርግ ያበረታቱ ከመጥፎ ነገር ደግሞ በተቻለን መጠን እንድንታቀም በመጥፎ ነገር ላይ ግን ብትሞቱ ቅጣት አለባችሁ ብለው ያስፈራሩና ያስጠነቀቁ ታላቅ ነብይ ናቸው። አስባችሁታል? ለምናደርገው ድርጊት በሙሉ አንጠየቅበትም ተከፍሎልናል ብንባል ያ ረሱላህ ብዙ ማለት ይቻላል ስለሳቸው ብዙ ግን አልহামዱሊላህ በዚህ ይብቃኝ። ለሌሎች ወንድሞችም ድል እንድሰጥ አዲስ ዓለም ጀዛኪላህ ኸይረን አላህ ይዘንልሽ አላህ ይጠብቅሽ። ከኔ ወድቃችሁ ብትመጡም ራይነርን እንደዚህ የኔ ቤት ተዘጋ ብላችሁ አልተዋችሁትም። ራይነር በርታ። እኔ አንተን ዱከምን እንዲሁም ሌሎችን ማውራት ከጀመርኩበት ጊዜ ጀምሮ ከእውቀት ላይ እውቀት እየጨመረልኝ እያወቅኩኝ የበለጠ የማላቀውን ነገር እያወቅኩ የእናንተ ያለውንም እምነት የራሴንም እምነት እውቀት እየጨመረልኝ በመሄድ አንተን በማወቄ በጣም ደስተኛ ነኝ። ለአፍታ እንኳን ተጸጽቼ አላቅም። በዱዓዬ ማስብ ካለው አንተ በጣም ልዩ ሰው ነህ። መልካም ነገር እንጂ ሌላ ነገር አልመኝልህ። አንድ ነገር ተመኝለት ብዬ ብባል ለራይነር በየትኛውም ህይወት ቢሆን መልካሙን ነኝመኝልህ። በጣም ጥሩ አእምሮ አለህ፣ ጥሩ ማንነት አለህ። አላህ ይርዳህ። አሜን። ቴንክ ዩ። ሐሰን ወጀዛከላህ ኸይረን። ወላሂ ምርጥ ሀሳብ ነው የገለጽከው። አላሁ አክበር። አላህ ሱብሓነሁ ወተዓላ የሱን ተቅዋም ኢኽላስም የነቢ ዓለይሂ ሰላቱ ወሰላም መሐባም አላህ ይስጥ። ከዚህም በላይ አላህ ይጨምርልህ። ወላሂ ምርጥ አገላለጽ ነው የገለጽከው። አዲስ ዓለም ኢሳቅ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ያለው አዲስ እንዲሁም ሌሎቻችሁ ሁላችሁ እና ሐሰን ኑሩ አዲስ ሬነር ሰላም ብያለሁ። እሺ ማሽት ሃናን ሁላችሁ ኢሳቅ እንዴት ነው? ቅድም ሰላም ስላልኩሽ ዝም ያልኳችሁ ሌሎቻችሁ አሁን እኔ ቶፊቅ ካለ ቅድም እያነሳህ ነበርና ቶፊቅ ካለ ራይነር በጣም የምወደው እየሰማሁት ያለሁት የቶፊቅን ሲቀራተለው ብትልለት ጊዜ ቅድምም ሲያነሳ ነበርና ካለ ሰላም አለይኩም ጃቢሮ ሁላችሁንም ኡስታዝን ሰላም ብያለሁኝ።
ጥያቄ ካለ ጠይቅ። እሺ የፈለግከውን ጥያቄ ልክ ፊት ላይ ከተውም ቤትን ሆስት በምታረግበት መልኩ ቶፊቅ ከመጣ እኔን አውርጅኝ። ጃቢርም አለ ከታች ጃቢር እኔም ቢሆን አውርጅኝ። እሺ አዲስ አለም ታችን ያዳምጣችኋለሁ። ኡስታዝ ቶፊቅ ናግባ። የመሮጥ ሩጫ ግን እንደው ኧረ ተው እንደው አንዳንድ ቀን ቤት ቢሆን ዘግተህ ትወጣ ነበር ማለት ነው። ዛሬ ሐሰን አይደለም እኔ እወርዳለሁ ተናግሬልኝ ውረድልኝ ለሚል ሰው እወርዳለሁ። አዲስዬ ከቤቴም ቢሆን አንቺ መጣሽ ውረድልኝና እኔ ልግባ ካልሽ እወርዳለሁ። መልካምነት እኮ ታበዛዋለህ ወንድምዬው። እሺ ችግር የለውም። ሀናን ስልክ ላይ ናት፣ እመልሳታለሁ። እስከዛ ሴዱ ሶላ የምትለን ነገር የምትጨምርልን ነገርን ቅርታ እንተዋወቅ። በዛውም ወንድምዬው ይሳቆ እንዴት ነህ? ሰላም አለይኩም። ቀኝ እጄን ቶሎ ጠራለሁ እኮ እጄ ሲንቀጠቀጥ አልወድም። ታውቅ የለ ኦኬ ቶፊቅ ገባ። ኢንሻአላህ በኋላ ላይ ማውራው ነገር ይኖራል እንትን ላይ ቶፊቅ ግን ይቅራለን። ሰላም አለይኩም ብያለሁ። ቶፊቅም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ሁላችሁም። አዲስ እንትን ሀናንን መልሻት እሺ። በእኔ ቦታ እሷ አትውረድ። ስልክ ስለያዘች ነው ትመልሳታለሁ። ስልክ ይዛ ነው። ሽጉጥን ብትይዝ መቀመጥ አለባት። ምንስ ብትይዝ አስቀምጫት አስገቢያት። የምጠብቅ ብሏል መሐመድ። እኔ ስማ ሬነር ተጠንቀቃቸው፣ እነዚህ ሰዎች ሊያሰልሙ ምንም እኔ አዝማሚያቸው ደስ አላለኝ። በሉ ቀጥሉ። እኔ ግን የኔም እንደጃ ነው። ከእንቅልፍ ጧት ሲያወራ እንትን ይላልና የኔም እንደዛ ነው ብዬ ልናገር አይደለም። ጃኮ ቀንም ይተኛልና እንትን አለበት። ስቶፋ እንትን ይቅራልንና አንዳንድ ሀሳቦች እናንሳ ይሻላል። ቶፋን በዘመን ነገር ካለ توفيق አለ توفيق استاذ توفيق. السلام عليكم. السلام عليكم. وعليكم السلام ورحمه الله وبركاته. ተኝቼ ያዳመጥኳችሁ ገልብጬው ነበር ስልኬን ሁላ። ልክ አዲስ ስሜን ስጠራ ልክ ሳይው ኮሜንት አለ አፉ በኋላ እንትን ስል እንዳትወጣ እዚሁን በከሽ እንዳትወጣ ተፈላጊ ብዙ ነው እንዳይወስዱብን። እሺ ኢሳቅ ዋለክ አለጀ እስቲ ለሪነር ማለት ነው አንድ ነገር እንድትነግረው ፈለኩና ነብዩ መሐመድ በዘመናቸው ምን ያህል ታማኝ ሰው እንደነበሩ በማህበረሰቡ እዚህን አላህ የሚባል አምላክ አለ በብቸኝነት የሚገዛ ሲሉ ይሄን ነገር እንዳልታመኑና ብዙ ግፍ እንደደረሰባቸው አጣር አድርገህ ይሄንን ታሪክ ንገረውና ኢንሻአላህ እኔ መጨምርለት ነገር አለ አጠር ያለ። እሺ ጃዛከላ ወደዛም እንትን ሐሳቡ ነበር። ከዛ በፊት እኔ ነብዩ ሰለላሁ ዐለይሂ ወሰለም ሁሌም እለዋለሁ፣ ብዙ ሰዎች ስናገር ሰምታችሁኝ ሊሆን ይችላል። ሁሌም እንደምለው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ታሪካቸውን ማንነታቸውን በስትክክል ካወቀ አንድ አማራጭ ነው ያለው። እሱም ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ከመቀበል ውጭ አማራጭ የለው። አንድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ማንነት ማን ነበሩ፣ እንዴት ነበር ህይወታቸው የኖሩት፣ እንዴት ነው የሚለውን ነገር ካየ ማለት ነው ብቸኛ አማራጭ ወይ መቀበል ነው ወይ ደግሞ እውነታን ያው ያዩ አንዳንድ ያለ መቀበል ሊኖር ይችላልና የሚያዩትን እውነታ ከመገፍተር አንፃር አይዋል። ነብዩ ሰለላሁ ዐለይሂ ወሰለም ከታሪካቸውን እንዲሁ አሁን እኛ ብዙ ጊዜ ጅብሪል ስለተገለጠ ነብይ ነኝ ስላላቸው እንትን መልአክ ተገለጠልኝ ስላሉ ተቀበላላችሁ ይሆናልና ግን ነብዩን ቢያውቋቸው ኖሮ እነዚህ ሰዎች እኛ
ጅብሪል ተገለጠልኝ ስላሉ ብቻ ሳይሆን ባህሪያቸው ምንድን ናቸው? ነቢ ሰለላሁ ዐለይሂ ወሰለም አብሶ ነቢይ ከመሆናቸው በፊት የነበራቸው ባህሪ ምንድን ነው? የሚታወቁበት ባህሪ መገለጫ ባህሪ አላቸው። ሙሐመዱል አሚን ይባላሉ። ሙሐመዱል አሚን ታማኙ ሙሐመድ ተብለው ነው መጠሪያቸው ራሱ መገለጫቸው። በነገራችን ላይ አረቦች አንድ መገለጫቸው ታማኝነት ነው። ታማኝ የሆኑ ሰዎችን ያከብራል። ታማኝነትና ታማኝን ማህበረሰብ የሚያከብር ሰው የአንተን ደግሞ ታማኝ ብሎ ስም ሲያወጣለህ ማለት ነው። ይሄ የእሳቸው መገለጫ ነበር። ነቢ ሰለላሁ ዐለይሂ ወሰለም በማህበረሰባቸው ዘንድ አማናን በመወጣት የተሰጣቸውን አደራ በማድረስ እና የእሳቸው እውነተኝነትን ምንም የሚያጠራጥር ነገር በሌለበት ሁኔታ ያምኗቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም የሆነ ነገር ተናገሩ ከተባለ በቃ ይህ ነገር ተፈጻሚ ነው ወይ ደግሞ ይህ ነገር እውነት የተደረገ ነገር ነው። ምንም አይነት ጥርጣሬ አይኖርባቸውም። ይህንን እንድታዩት የምፈልገው አንድ ሁለት ሀዲሶችን በዚህ ልንገራችሁ። የመጀመሪያው አቡ ሱፊያን ሂራቅል ጋር ቀርቦ የተናገረው ንግግር ነው። የሮማው ንጉስ ነቢ ሰለላሁ ዐለይሂ ወሰለም መልእክት ወደ ተለያዩ ነገስታት መልእክትን በሚልኩበት ሰዓት ያም ሰው መልእክቱ ይደርሰዋል። ያ መልእክት በደረሰው ሰዓት ምን አለ? ይህንን ሰው የሚያውቅ ሰው አቅርቡልኛል። ይህንን በዛ አረቦች እንደምታውቁት ለንግድ ወደ ተለያየ ቦታ ይሄዳሉ እና ይህንን ሰው የሚያውቅ ሰው አቅርቡልኝ ባለበት ሰዓት አጋጣሚ አቡ ሱፊያን ነበር። አቡ ሱፊያን በዛ ሰዓት አልሰለመም ነበር እና የተወሰኑ ጥያቄዎችን ይጠይቋል። በእውነት ያን ረዥም ሀዲስ ነው። እሱ ስለ ነቢ ሰለላሁ ዐለይሂ ወሰለም የጠየቃቸውን ጥያቄዎች ሂዳችሁ ብታዩ ደስ ይለኛል። እኔ ትኩረት ማድረገው ግን እንትን የሚለው ነው። ስለ ነቢ ሰለላሁ ዐለይሂ ወሰለም እውነተኝነት የተናገረበት ነው። ምንድነው የጠየቀው ጥያቄ? ይሄ ሰው እኔ ነብይ ነኝ ከማለቱ በፊት ውሸትን ሲናገር ሰምታችሁበት ታውቃላችሁ ወይ ብሎ ይጠይቋል። በጭራሽ ብሎ ነው የመለሰው። ከሱ ውሸት የሚባልን ነገር አልሰማንም ብሎ ይመልስለታል። እና መሪው ምንድን ነው ያለው? በሰዎች ላይ ያልዋሸ በአምላክ ላይ ይዋሻል ብዬ አላስብም ይላል። እና 40 ዓመት ሙሉ አስባችሁታል? ያልዋሸ ሰው 40 ዓመት ሙሉ ሰዎች ጋር በእውነተኝነት የሚታወቀው ሰው ድንገት አጋጣሚ አምላክ ላይ ለመዋሸት ሲነሳ ይሄ ከባድ ነው የሚሆነው። ለዛ ነው ነቢ ሰለላሁ ዐለይሂ ወሰለም የመጀመሪያ አላህ ሱብሓነሁ ወተዓላ በሊግ ማ ኡንዚለ ኢለይክ በአንተ ላይ የተወረደልህን አድርስ ብሎ በማህበረሰቡ ላይ እንዲያደርሱ ሲጠይቃቸው ነቢ ሰለላሁ ዐለይሂ ወሰለም ምንድን ነው ያደረጉት? ሰፋ የሚባል ተራራ ላይ ወጡና እናንተ ሰዎች ሆይ ከዚህ ተራራ ጀርባ ጦር ሊዘምትባችሁ ነው ብላችሁ ታምኑኛላችሁ ወይ አላችሁ። ከዚህ ተራራ ጀርባ ጦር ሊዘምትባችሁ ነው ብል ታምኑኛላችሁ ወይ ብለው ሲጠይቋቸው ነቢ ሰለላሁ ዐለይሂ ወሰለም ማህበረሰቡ ምንድን ነው የመለሰው? አንተ ውሸታም ነው ምናምን አይደለም። ምንድን ነው ያላቸው? ማሰሚዕና ሚንከ ኪዝቡን ቀጥ አው ከማ ቃል ከአንተ እኮ ውሸት የሚባል ነገር ሰምተን አናውቅም፣ እንዴት አናምንህም ብለው ነበር ያሏቸው። ማለት ይሄ መገለጫቸው ነው። ከነብይነታቸውን በፊት ከነብይነታቸውን በኋላ ሀታ ማያምኑ ሰዎች ራሱ ነቢ ሰለላሁ ዐለይሂ ወሰለም አማና አደራን የሚያስቀምጡባቸው ነበር፣ ሀታ ሳያምኑባቸውም ማለት ነው። ነብይ ነኝ ካሉ በኋላ ይህን አማና ይህን ያህል እውነተኛ ከሆኑ አላህ ላይ እንዴት ሊዋሹ ይችላል? ይህን ራሳቸውን ጠይቁት። ከዛ በኋላ ነቢ ሰለላሁ ዐለይሂ ወሰለም አሁን ብዙ ሰዎች ነብይ ነኝ ስላሉ ለራሳቸው ሴት ፈልገው ነው ለራሳቸው እንዲፈልገው ነው የሚሉት ነገር አለ። ግን ነቢ ሰለላሁ ዐለይሂ ወሰለም ይሄ ዳዋ ከተቀበሉ በኋላ ይህንን ዳዋ ከጀመሩ በኋላ ምን ያህል መከራ ነበር የሚደርስባቸው። ዛሬ እነሱ ሰዎች ይህንን ለዚህ ብለው ነው የሚያቀርቧቸው ምክንያቶች ነቢ ሰለላሁ ዐለይሂ ወሰለም ያንን እድል አላገኙትም ነበር ወይ? መከራ በሚደርስባቸው ሰዓት የእንግዴ ልጅ ሰላት እየሰገዱ ግንባር ራሳቸው ላይ የእንግዴ ልጅ በሚጣልባቸው ጊዜ ሰዎች ደብድቧቸው ራሳቸውን እስከሚስቱ ድረስ የሚደበደቡበት ሁኔታ ላይ ባሉበት ሰዓት በረሃብ ማህበረሰባቸውን እስኪቀጡባቸው ድረስ ያን ሁላ መከራ በሚያዩበት ሰዓት እንዲሁም ደግሞ በእሳቸው ያመኑ ሰዎች በሰይፍ እያጋሉ ሰውነታቸውን በሚያቃጥሉበት ሰዓት በእሳቸው ያመኑ የእንትናን ታሪክ ታውቃላችሁ አይደል? እርጉዞና ከነ
እንትን ብልቷ ላይ በሰይፍ የገደሏትን በጦር ወግተው የገደሏትን አባቱን ደግሞ አንቀው የገደሉበት ሁኔታ አለ። ይህ ሁላ መከራ በሚደርስበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ሰዎች የሱመያ ዛሬ ሰዎች ያ ታሪክ ያንን እነሱ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ነብይነትን እንትን ያሉት ብለው የሚያቀርቧቸው ነገሮች ለእሳቸው ቀርቦላቸው ነው። ያ ምንድን ነው የቀረበላቸው ካልን ነብዩ ሰለላሁ ዐለይሂ ወሰለም አንተ የምትፈልገው ሀብት ከሆነ ሀብት መሆን ከሆነ የምትፈልገው ሀብታም እናድርግህ። አንተ የሚያስፈልገው ሀብታም መሆን ከፈለክ ከሁላችንም የበላይ ሀብታም እናድርግህ። እንዲሁም ደግሞ የምትፈልገው ሴት ከሆነ ደግሞ የፈለካትን ሴት መርጠ አለች የምትባለዋን ከኛ ውስጥ አለች የምትባለዋን እንዳርህ። እንዲሁም ክብር ፈልገ ከሆነ የካባን ቁልፍ ለአንተ እናድርግልህ። ያንን ያለ አንተ አንድንም ውሳኔ አንወስንም። ያንን የሆነ ነገር መወሰን ስንፈልግ አንተ እንድትወስንልን እናድርግ። ይህን ሁሉ አማራጭ የፈለግከውን ነገር እናደርግልሃል። ይሄ ምርጫ የተሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም መዲና ሄደው ምናምን መሪ ከሆኑ በኋላ ሳይሆን ያውላ መከራ በሚያዩበት ሰዓት ለ3 ዓመታት ነብዩ ሰለላሁ ዐለይሂ ወሰለም ከአጠገቧቸው የነበሩ የሌሎች ጎሳዎች ከነሱ ጋር ጋብቻ እንዳይፈጽሙ፣ ምግብ ለነሱ እንዳይሰጡ፣ ምግብ ከነሱ እንዳይቀበሉ አድርገው ሰዎች የሚበሉት አጣው ቅጠል ከዛፍ የሚወርድ ቅጠል የሚበሉበት ሁኔታ ተከሰተበት። በረሃብ 3 ዓመት ሙሉ ሲቀጧቸው ይህ ሁላ ችግር ባለበት ያን አማራጭ ሲሰጧቸው ነብዩ ሰለላሁ ዐለይሂ ወሰለም አልተቀበሏቸው። ለምን? ይህን ያህል ለዛ ነው ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታደርጉ አላህ ሱብሓነሁ ወተዓላ ይህንን መልእክት ጥግ ሳያደርሰው አልተውም። ይሄ ባህሪያቸው ሰሃቦች ላይ ሲደርስ የነበሩ መከራዎችና ችግሮች የሰሃቦች ሁላችሁ የምታውቁት ነው አይደል? አቡበከር ራሱን እስከሚገደል ለዛ ነው እኮ አተቅቱሉነ ረጁለን አን የቁለ ረቢ አላህ፣ አንድ ሰው ጌታዬ አላህ ነው ስላለ ብቻ ልትገድሉት ትፈልጋላችሁ ብሎ እኮ ሊገቡ በቃ አላህ ነው ጌታዬ ስላለ ልትገድሉት ትፈልጋላችሁ ብለው እሱን ነብዩ ሰለላሁ ዐለይሂ ወሰለም ሲደበድቡ እሱ በመሃል ገብቶ እሱንም ደብድበው መከራ ያደረሱት ማለት በጣም 10 ዓመቱ የ13 ዓመቱ መካል የነበረው ስቃይና መከራ በጣም እኔ ታሪኩን ስታይ በጣም የሚያሳዝን ታሪክ። እንደዚህ አይነት የሰው ልጆች በእንደዚህ አይነት ልክ ያል በደል አድርሰዋል ወይ ለማለት የምትገረሙበት ልክ ሰይፍ እያሞቁ በእሳት እያጋሉ ጀርቦቻችን ነበር የአማኞችን ጀርባ። የቢላልንም ታሪክ ታውቃላችሁ አይደል? ያሁላ መከራ በጠራራ ፀሐይ ላይ አስተኝተውት ከዛ ትልቅ ድንጋይ ሲጭኑበት ይሄ ያጸናቸው ምንድነው? አሐዱን አሐድ አላህ አንድ ነው የሚለው። ይህን ሁላ መከራ በሚያዩበት ነብዩ ሰለላሁ ዐለይሂ ወሰለም ያንን ነገር አልተቀበሉም። ሌላው እኔ የነብዩ ሰለላሁ ዐለይሂ ወሰለም ሌሎችም አነሳቸዋለሁ ማሳጠር ስላለብኝ እመጣለሁ እንጂ በጣም ብዙ ማንሳት ፈልጋቸው ነገራቶች አሉ። ከዛ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በነብይነታቸው ይሄ አምላክነት ሰዎች ጥግ የሚያደርስ ድንበር እንዳያልፉ ጥንቃቄ ያደርጉ ነበር። ላ ተጥሩኒ ከማ አጥረት ነሳራ ኢሳ ኢብነ መርየም፣ ልክ ነሳራዎች ኢየሱስን ከፍ ከፍ አድርገው አምላክ እንዳደረሱት እንደዛ እንዳታደርጉኝ፣ ከፍ ከፍ አታደርጉኝ። ኢነማ አነ አብዱላህ ወረሱሉ፣ እኔ እኮ የአላህ ባሪያና መልእክተኛው ብቻ ነኝ፣ ከፍ ከፍ አታደርጉኝ ብሎ ሰዎች በአላህ ላይ እንዳያሻርኳቸው ያስጠነቅቁ ነበር። እንዲሁም አጋጣሚዎችን እየተጠቀሙ ደግሞ ለነብይነታቸው ማስረጃ አያደርጉም ነበር። ዛሬ አንድ ታሪክ ልንገራችሁ፣ ከዚህ በፊትም አንስቼዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም በሚሞት ሰዓት ጨረቃ ግርዶሽ ተከሰተ። የጨረቃ ግርዶሽ ተከሰተ። ከዛ ያ የጨረቃ ግርዶሽ ሲከሰት ሰዎች ምን አሉ? ይህ እኮ የጨረቃ ግርዶሽ የተከሰተው የነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ስለሞተ ነው። ልጃቸው ስለሞተ ሀዘንን የሚያሳይ ነው። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ስለሞተላቸው ነው። ዛሬ ብዙዎቻቸው የሆነ የምታዩት ነገር አለ አይደል? ቀስተ ዳመና እነሱ ታቦት ሲወጣ ቀስተ ዳመና ካዩ ይኸው አምላክ ለኛ ብሎ ቀስተ ዳመና አሳዩ ምናምን ነገር የሚሉት ነገር አለ። ብዙ ሰዎች እንደዚህ አይነት አጋጣሚዎችን ሲጠቀሙ ታያላቸው፣ ሐሰተኞች በተለይ። ነብዩ ሰለላሁ ዐለይሂ ወሰለም ግን ምንድን ነው ያላቸው? የጨረቃ ግርዶሽ እኮ የአንድ ሰው ልጅ ስለሞተ ወይ ስላልሞተ የሚከሰት ነገር አይደለም። ይሄ የአላህ ሱብሓነሁ ወተዓላ ተአምር ነው።
ይሄ አላህ ሱብሓነሁ ወተዓላ ተአምር ነው። ይሄን ስታይል ለፈሩ ነው የሚገባው። ይሄ አላህ ሱብሓነሁ ወተዓላ ምልክት ነው ብለው ነው ያለፉት እንጂ አይ የኔ ልጅ እኮ አላህ ሱብሓነሁ ወተዓላ እኔ የእሱ መልእክተኛ ስለሆንኩኝ ለእኔ ልጅ ሞት ሀዘኑን ለማሳየት ነው እንድታዝኑ ብለው የነብይነታቸውን ለማሳየት አልተጠቀሙበት። ይሄ የነቢ ሰለላሁ ዐለይሂ ወሰለም ነው። ሌላው መጨረሻ ሊሞቱ አካባቢ ራሱ ያስጠነቅቁ ነበር። ላተጃሉ ቀብሪ ኢደን ይላሉ። ቀብሬን የመመላለሻ ቦታ አታድርጉት፣ ቀብሬን ከፍ ከፍ አታድርጉት እያሉ ይናገሩ ነበር። ማለት በራሳቸው ላይ ሰዎች ድንበር እንዳያልፉ፣ በነቢ ሰለላሁ ዐለይሂ ወሰለም ሰዎች ድንበር እንዳያልፉ ያስጠነቅቁ ነበር። ሌላው ስለ ነቢ ሰለላሁ ዐለይሂ ወሰለም ስናወራ እኔ ሐቂቃ ነቢዩ እረፍት አልነበራቸውም። ሰዎች እኔ እንዴት እንደሚያስቡት አላውቅም። ነቢ ሰለላሁ ዐለይሂ ወሰለም ቀን እንደዛ ያስተምራሉ፣ መከራ ይደርስባቸዋል ምናምን ነገር አይደል። ይሄ መከራ ችግር ከደረሰባቸው በኋላ ማታ እኮ ቤት ገብተው እኮ ኃይለኛ እንቅልፍ አይደለም የሚተኙት። ይሄ ሌሊቱ ሙሉ ምናምን ነገር እኮ አይደለም የሚተኙት። እንደገና ሌሊቱን ደግሞ በስግደት ያሳልፉታል። ሌሊቱ እግራቸው እስከሚሰነጣጠቅ ድረስ እግራቸው እስኪደነዝዝ ድረስ ነቢ ሰለላሁ ዐለይሂ ወሰለም ሌሊቱንም ቆመው ሰላት ሰግደው ያሳልፉታል። አላህ ሱብሓነሁ ወተዓላ አዟቸዋል። ቁሚ ለይለ ኢላ ቀሊላ፣ ሌሊቱን ቁም ትንሽ ሲቀር ትንሽ ሰዓትን ካልሆነ በስተቀር እንዳተኛ እያላቸው ነቢ ሰለላሁ ዐለይሂ ወሰለም አንድ ረካ አንድ ሰላት ላይ ቆመው አንድ ረካ ሲሰግዱ አንድ ረካ ላይ ሱረቱል በቀራን፣ ሱረቱል ኒሳን፣ ሱረቱል ኢምራን አንድ ረካ ላይ ይቀሩታል። ወደ ስንት ገልጽ ነው በአንድ ቀን ውስጥ ማለት ቆመው የሚሰግዱት? 3-4 ጁዝ ማለት ነው። ይሄ ወደ 100 ምናምን ገልጽ ማለት ነው። በየአንድ ረካው ማለት አንድ ረካ ማለት አንድ የቆማችሁ የምትቀሩት ማለት እንደዚህ ነበር ነው። እረፍት አልነበራቸውም። ሰዎች አላመኑም ብሎ የሚያስጨንቃቸው የሰዎች እንዴት ነው እስልምና የሚቀበለው ብሎ የሚያስጨንቃቸው ነው። ቀን አይቀራቸው፣ ማታ አይቀራቸው፣ ሁሌም ጭንቀታቸው ያ ነበር። ታዲያ ወደ ቤተሰቦቻቸው ስትመጡስ ምን አይነት ባህሪ ነበራቸው? ከሚስቶቻቸው ጋር ነቢ ሰለላሁ ዐለይሂ ወሰለም ይሁላ ከመሆኑ ጋር ቤታቸው ገብተው ልብሳቸውን ይሰፋሉ፣ ልብስ ይሰፋሉ፣ የራሳቸውን ልብስ ጫማቸውን ይሰፋሉ። ቤት ውስጥ ባለቤቶቻቸውን ያግዟቸው ነበር። ሰዎቹን ወደ መልካም ስነ ምግባር ያነሳሱ ነበር። ነቢ ሰለላሁ ዐለይሂ ወሰለም መጥፎ ሆኖ መጥፎ ከተባለው ነገር ያልከለከሉት ነገር የለም። ጥሩ ሆኖ በዛ ጥሩ ነገር ያላዘዙበት ነገር የለም። ትዕግስታቸው እኔ በጣም ነው የሚገርመኝ። አንድ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም ትዕግስታቸው መጥቶ አንድ አዕራቢ አንገታቸውን አነቀውና አንገታቸውን አንቆ ያነቀበት መስመር እስኪወጣ ድረስ አንገታቸውን አንቆ መስመር እስኪወጣ ድረስ ያነቀበት ወይ ከዛ በኋላ ለቅቃቸውና ያ ሙሐመድ አላህ ከሰጠ ገንዘብ ስጠኝ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ሳቁ። ስቀው ስጡት ብለው እንዲሰጠው አደረጉ። ሳቅ ብለው ነው ያሳለፉት። እኔ የምትገረም ማለት ሰው ልጅ በዚህን ያህል ድረስ እንዴት እንትን ይኖረዋል? ስነ ምግባር ጥግ መድረስ ማለት ነው። ዛሬ ምናልባት ብዙዎቻችን የምናደርገው ሁሌ የምናወራው ሀዲስ አለ አይደል? አንድ ሰው መጥቶ መስጂድ ውስጥ የአላህ ቤት ውስጥ ሽንቱን ሲሸና አስባችሁታል? ነቢ ሰለላሁ ዐለይሂ ወሰለም ያንን ሰው እንዴት ነው ያስተናገዱት? በምን መልኩ ነበር ያስተናገዱት? እንዴት የአላህ ቤት ውስጥ እንዴት ሽንትን ትሸናለህ ምናምን ነገር ባሉት። አሁን ዛሬ እኛ ቤታችን ውስጥ አይደለም የአላህ ቤት አይደለም መስጂድ ውስጥ እኛ ቤታችን ውስጥ አንድ ሰው መጥቶ ሽንቱን ቢሸና ምን ያህል ነው እንትን ምን ሽንቱን በሚሸና ሰዓት ያ ሰው ካለማወቅ ይሆናል ብለው ነቢ ሰለላሁ ዐለይሂ ወሰለም ሰዎች ጮኸው ሊመቱት ምናምን ሲነሱ ተው ሽንቱንም ይጨርስ ነው ያሉት። ለምን ያው ሽንት ማቋረጥ ራሱ ህመም ራሱን ሊያስከትል ይጨርስ ነው ያሉት። ልክ ሲጨርስ ከዛ በቃ ውሃ ድፉበት خلاص አለቀ። እና ለሱ ደግሞ እሱም ይሄንን ሲያይ ምን ያህል በሳቸው ተረግሞ አላህ ሆይ እኔና ሙሐመድን ማር ሌላውን እንዳትምር ብሎ ያረገበት ደዋ ምን ነው የአላህን ረህመት አጠበቅካት ብለው የተናገሩበታል። እና በዚህን ያህል ልክ ሰው ልጅ ማዘን ለዛ ነው ትናንትና አንብቤው ነበር። ማነው ሙአዊያ ብን ሐከሚ እንትን ሙአዊያ ብን ሐከሚ ምን የሚናገረው ነገር አለ? ሰላት ላይ ቆምኩኝ አለ። ሰላት ላይ ቆሜ የሆነ ሰው ሲያስነጥስ የረሐሙከላህ አላህ ይማራ አልኩት።
ከዛ ይህንን በምለው ሰዓት ሰዎች መገላመጥ ጀመሩ። እኔ ሰላት ውስጥ እሱ አያውቅም ሰላት ውስጥ መናገር የለበትም ወይስ አለበት የሚል ሲገላምጡኝ፣ እኔም ደግሞ ምን ሆናችሁ ነው ምናምን ነገር አልኳቸዋል። ለምን ትገላምጡኛላችሁ ስል ከዛ እየተነሱ መምታት ጀመሩ። እኔን ይሰሚቱን ያለ ዝም ላይ ያስብሉኛል። ከዛ እኔ ዝም አልኩኝና ሰላቴን ቀጠልኩኝ እነሱ ዝም በሉ ሲሉ። ከዛ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ውስጥ ነው። ልክ ሰላቴን ስጨርስ አለ ምን ይላል አብዱላህ ብን አልሐከሚ ወላሂ ይላል ማ ረአይቱ ሚስለ ነቢይ ሰለላሁ ዐለይሂ ወሰለም ሚን ቀብሊህ ወሚን በዕድህ ነቢዩን የመሰለ ከዚህ በፊትም ከዚህም በኋላ ከሳቸው በፊትም ከሳቸውም በኋላ አላየሁም እንደሳቸው ያለ አስተማሪ በማስተማራቸው እሳቸውን የመሰለ ወላሂ አላየሁም። ምን አሉኝ? እንደዚህ አልገላመጡኝም እንደሌሎች፣ ወይ አልመቱኝም፣ ወይ ደግሞ መጥፎ ፊትም አላሳዩኝም። ምን አሉኝ? እቺ እኮ ሰላት ነች። አሁን የቆምኮ ሰላት ነው። እዚህ ውስጥ ሊኖር የሚገባው ተክቢር አላሁ አክበር ነው፣ ተህሊል ላኢላሃ ኢለላህ ነው፣ እንዲሁም ቂራአቱል ቁርአን ነው የሚቀራበት ብለው አረሙኛል። እና የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባራቸው መገለጫቸው እንዴት ያማረ ነበር። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ታቸውን ብታውቁት ማናቸው የሚለውን ብታውቁት እሳቸውን ከመቀበል ውጭ አማራጮች የሉም። ኢንሻአላህ እንትን ላለማርዘም እዚህ ጋር አቁሞና ኢንሻአላህ ወደ በኋላ እንትን ካገኘሁ የተለያዩ ማንሳት ፈልጋቸዋለሁ፣ እነሱን አነሳቸዋለሁ። ለጃም እድሉን ስጣቻን ባትጨርስ ራሱ ደስ ይል ነበር። ኢሳቅ የምር መጽሐፍ አለኝና የሆነ እንዳነበው አጓጉተኛል። በጣም ብዙ ነገር ነው ያነሳው እና አመሰግናለሁ። ብዙ ይነሳል ኢንሻአላህ ወደ በኋላም ካስፈለገ ብዙ የሚነሱ ነገሮች አሉ። ሰለላሁ ዐለይሂ ወሰለም እስኪ ኢንሻአላህ ነጃም ያሉትን እንትን እንበልና እንቀጥላለን። እሺ ተኛ እንዴ? ጃቢር እንቅልፍ ወሰደክ እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንቅልፍ የለም። ማሰባችሁ ራሱ እንቅልፍ የለም ዛሬ። ይሄ ሰውዬ 3 ቆብ ተነይቶ እኔ ጋር ነው ያለውና ቤቴን አጥቦብኛል እና በቃ ዛሬ እንደምንም ብሎ ይሰድልኝ። እሺ እኔ ያው ለሪነር የምነግረው ማለት እኔም ያው ሰለምቴ ስለሆንኩኝ ኤክስፒሪየንስ ያደረኩት ነገር አለና ምናልባት ቆይ እስቲ አንዲ ላይክ 10 ሰከንድ ስጡኝ። አንዲ መጣ አዲስ ግን በዚህ ላይ የሆነ ነገር ብላለች ወላ ዝም ብላ እላለሁ። ቆይ ትንሽ እኔ እንቅልፌን ስለማጣ ከዚህ በኋላ ገና ራይነርን ተከትዬ ስንት ቀኔ ነው ይኸው እሱን በመከተል እግሬ ዛለ ከስሩ ላለሁኝ ምንም ፈገግታ ብቻ ነው የሚሰጠኝና ትንሽ ከፈገግታው እንትን እንበለው ብዬ ራይነር ኢንሻአላህ አንዳንድ ነገሮች እንደ ጥያቄዎቹ ቤዝ እያደረግን እንድንማማርበት ስለሆነ ያዝነው እሱ በገባው መጠን ጥያቄ ካለው ተጨማሪ እናንተም እዚህ ጋር አልተነካም ለኛም እንድንተዋወስበት ስለሆነ ስለ ነብያችን ሰለላሁ ዐለይሂ ወሰለም የሰለምቴዎችን ብቻ ሳይሆን ለሌላው ማህበረሰብ ምን አይነት አባት ነበሩ፣ ምን አይነት ላይክ ሃዝበንድ ነበሩ፣ ብዙ ቦታዎች ምን አይነት ስፒሪቹዋል ሊደር ነበሩ፣ ምን አይነት ዋር ሊደር፣ ምን አይነት ያገር ማለት ብዙ ቶፒኮች ላይ እንደ ሬዝ ያረጋችሁ መሰረት ብታስይዙት ከሚያነባቸው መጽሐፍቶች ጋር ላይክ መሰረት ይሆኑታል። እኛ እንደ ሰለምቴዎች ደግሞ የተለያየ ምልከታ ሊኖረን ይችላል። ኢንሻአላህ ሁላችሁም በጣም በሚያምር መልኩ ነው እየገለጻችሁ ያላችሁ። ተውፊቄ ሲነሳ ብሶ የሱን የሰማው ነው ስላለ በደንብ አድርገን እንሰማለን። አለው ጃ ይቀጥልና እናንተ ሊድ አድርጉት። እኔ ከራይነር ጎና አም ሄር ቱ ሰፖርት ለማለት ያለ
ባቢም ገብቶ ያነበበውን መጽሐፍ ይነግርሃል በኋላ ላይ ካልተኛ ራይነር አትስማ 665 ብሎ ስለ ነብዩ መሐመድ ቅድም ያላውን ነገር መጥቶ ባፉ እንዲነግርህ ፈልጋለሁ እንትን ብሎ ካልሄደ ማለት ነው በቃ ኢንሻአላህ ቀጥታ አይተሽዋል የባቢን ምን ብሎ ነው ይቀርውን ጥያቄ አይ ኖ ራይት እኔ እኮ ሚውት ላድርገው ወይንስ ምን ግራ እኮ የሚያጋባኝ ይግባና ሐሳቡን ይንገር ኢማም አሊን አስገቢያቸው አዲስ እኔ ታጫለሽ እሺ እኔ ልቀጥል እኔ አይ ቲንክ እስልምናን በጣም ወድጀው እስልምናን በጣም ተቀብየው ነብዩ መሐመድን ካለ መቀበል የተነሳ የተወሰኑ አመታቶችን ወደ እስልምና ሳልገባ ቆይቻለሁና እስልምናን እንዴት ተቀበልከው ሲባል አንደኛ ነገር ላይክ አንድን አምላክ የማምለክ ኮንሰፕት ላይ ያለው ነገር በጣም የሚገርም ነው ያው አንድ አምላክ አለን ብሎ ብቻ አይደለም የሚያምኑት ለዛ አምላክ ይሰግዳሉ በቃ ያለው ስነ ስርዓት ዲናቸው ላይ ያለ በቃ ይሄ ምን ክርስቲያንም እያለን እናቃለን ሙስሊም ሃይማኖት ላይ ድርድር የለም ለምን የፈለገው ቦታ ይሁን ሰላት ነው ጾም ነው በጣም ስትሪክት ናቸውና ይሄ ነገራቸው በጣም ይገርመኝ ነበር በጣም ማለት ነውና ከዚህ ጀርባ ደግሞ ያው እዚህ ዓለም ላይ በፖለቲካም ይሁን በተለያዩ ነገሮች ላይክ ሰውኛነትን የማጥፋት በቃ ይሄ የሰው ልጅን ከአምላክ የማራቅና የሰው ልጅ ለተፈጠረበት ዓላማ እንዳይውል በቀጥታም ሆነ በተዘዋዋሪ በጣም የሚለፉ ሚስጥራዊ አካላቶች አሉና በቀጥታ እናቃቸዋለን ምን እንደሚያስደርጉን ማለት ነው በተዘዋዋሪ ደግሞ የነቃን እናቃቸዋለን ያልነቃን ደግሞ አናቃቸውም ስለዚህ የሆነ ነገር ያስደርጉናል ሳናስበው የሆነ ሰርክል ውስጥ እንገባለን ሳናቀው በቃ አጥፊ ሆነን ራሳችንን እናገኘዋለን ማለት ወይ ደግሞ ምንም የማይጠቅም ነገር እየሰራን ምንም በማይጠቅም ነገር ራሳችንን እያባከንን እናገኘዋለን ማለት ነው ለምሳሌ እዚህ ቲክቶክ ላይ አብዛኛው የምናቃቸው ሰዎች አምላክን የመፈለግ በቃ ምኞት ስላለባቸው ነው አሁን ይመጣ ነው አብዛኞቻችን ማለት ነውና እዚህ ዘመን ላይ በትመጡ ላይክ ወጣት ሆኖ ወይ ደግሞ ምንም አይነት ሰው ሆኖ ላይክ እንደዚህ አይነት ይሄ አምላክን የመፈለግ ሃይማኖታዊ ነገሮች ላይ መዋል በቃ እንደ ፋርነት ነው የሚታሰበው እንዴ አንተ ፈታ በል እንጂ ምናምን ይሄ ሪያሊቲ ነው የምነግራችሁ ማለት ነውና ቢያንስ ይሄ ነገር ገብቶናልና እንደዚህ አይነት ነገር አለና እነዚህ የሰው ልጆች ለተፈጠሩበት ዓላማ እንዳይውሉ የሚያደርጉት እነዚህ አካላቶች በቃ ላይክ ከስራቸው ድምጥምጣቸውን የሚያጠፋው እስልምና ብቻ ነው በተረፈ ሌሎች ሃይማኖት ሲባል ሌላው ሃይማኖት ጭራሽ እነሱ ራሱ እየተጠቀሙበት ነው ሃይማኖት ይመስላሉ ስታያቸው ግን እነሱ ለሚፈልጉት ዓላማ ራሱ እነሱ እየተጠቀሟቸው ነው እና ላይክ ስናየው የነሱ አይመስልም ግን የነሱ ነው ገባ አይደል እና በቃ ይሄንን ኮንሰፕት ተረዳውትና በቃ ለእስልምና ከፍተኛ ፍቅር አደረብኝ ከፍተኛ ማለት በቃ በጣም ነው ደስ የሚለው እንዴ ከአምላክ ጋር ሲሪየስ የሆነ ግንኙነት ሲኖርክ ደስ ነው የሚለው በጣም ማለት ነውና ያ ነገር አለና በተለያየ በብዙ መንገዶች እስልምና በጣም የሚገርም ዲን ነው የሚገርም ማለት ነውና አንድ ጊዜ ራሱ ጠይቅ ነበር ክርስቲያኖችንና ሙስሊም ሳሎን በፊት ማለት ነውና አሁን ለምሳሌ ሙስሊሞች ዓለም ላይ ያሉ ሙስሊሞች ማለት ነው ካዕባ የሚባል አለ ካዕባ ማለት ዳይሬክሽን ነው በቃ እኔ ሙስሊም ለካዕባ ይሰግድም ወደ ካዕባ ነው የሚሰግደው ወደ ካዕባ ነው የሚሰግደው ኢኔሴንስ በቃ ዓለም ላይ ያለ ሙስሊም ጠቀላላ ከላይ ብታዩት ካዕባን ክብ ሰርቶ ነው የሚዞረው ክብ ሰርቶ ነው የሚሰግደው የትም ዓለም ላይ ብትሆን ቂብላህን አስተካክል ሲባል ካለህበት ሆነ ወደ ካዕባ ፊትን ታዞራለህ ማለት ስለዚህ ዓለምን ከላይ ሆነ ብታያት ወደ ካዕባ ዞሮ ሁሉም ዓለም ላይ ያለ ህዝብ ያው አይሰብሰብ እንጂ ከያለበት ዳይሬክሽን ሆኖ ካዕባን ይከባል ከዛ ካዕባን ከቦ ለአንዱ አምላክ ይሰግዳልና እኔ እስልምና የፈለገ ስህተት ቢሆን አምላክ ይሄንን ነገር አይቀበልም እንዴ በየጠይቃቸው ነበርና እነሱም ትንሽ ይደነግጡ ነበር ምክንያቱም አሁን ይሄንን ነገር ስታዩ ዓለም ላይ ጠቅላላ ያሉ ሰዎች ወደ ካዕባ ዞረው ለዛ ለአንዱ አምላክ ሌላ ምንም አይደለም አንድ አምላክ ሰማይና ምድርን የፈጠረ ብሎ የሚያምኑት አንድ አምላክ አለ ያ የዓለማቱ ጌታ ማለት ነው ለሱ ጎንበስ ብሎ ይሰግዳሉ እሱ ሩህሩህ ነው አዛኝ ነው የመጨረሻው ዘመን ባለቤት ነው ብለው እሱም ብቻ እንመካለን ለሱ ብቻ እንሰግዳለን እያሉ
ለሱ ያጎብድዳሉ። እና በምንም አይነት ሁኔታ ይሄ ፎልስ ሊሆን አይችልም። በእንደዚህ አይነት መልኩ ተጠንቅቆ አምላኩን የሚያመልክ ለአምላኩ የሚሰግድ አንድ ሃይማኖት አምጡ። ገባችኋ? የለም። እና ይህንን ነገር እረዳለሁ። እና በቃ ስለ እስልምና ለተለት የምሰማው ነገር ይገርማል በጣም። እና ድንገት ምን አይነት ችግር እንደነበረብኝና እንደቀረፍኩትም ልንገራችሁ። እኛ ላይክ ሙስሊም ያልሆኑ ሰዎች እስልምናን ብዙን ጊዜ በሙስሊሞች ለመመዘን ይሞክራሉ። ያ ትልቅ ችግር ነው፣ በጣም ትልቅ ችግር ማለት ነው። እና አንድ ሙስሊም እስልምናን ሪፕሬዘንት አያደርጉም። እስልምናን ታዲያ ምንድን ነው ሪፕሬዘንት የሚያደርጉ ከተባለ እስልምና ራሱ ላይ ያለው ዲን ነው። ገባችሁ አይደለ? አንድ ሙስሊሙን ዝርክርክ ከሆነ ያ ዝርክርክ ሙስሊም ሰውዬ እስልምናን አይወክልም። እና የሆነ አይናችንን አንዳንዴ እንጨፍናለን። አሁን እኛ ሃይማኖት ላይ ክርስትና ሃይማኖት ላይ የሆኑ ቄሶች ምናምን መጠጥ እየጠጡ እናይና ያ እኮ ላይክ ሃይማኖትን አይወክልም። በቃ ያ ሰውየው ራሱ ነው የሚወክለው። የኛ ሲሆን ቅዱስ፣ የእስልምና ሲሆን ደግሞ እርኩስ የምናደርገው ነገር አለ። በቃ ሙስሊሞች እኮ ሐራጆች ናቸው ምናምን ብዙ ነገር አለ። እርግጥ ነው ሙስሊም ሆኖ የሚያርዳለ፣ ምንም እኮ የሚታወቅ ነገር። ግን ይሄ እስልምናን ይወክላሉ ሲባል ኖ አይወክልም። ይሄ ሰው የሚመዘነው ባደረገው ድርጊት ሳይሆን እስልምና ዲኑ ላይ ይመጣና ይመዘናል። ተመዝኖ ነው እንጂ እሱ ማንም ዝርክርክ ሰው በተዝረከረከው እንትን እስልምና እንትን አይልም። አንድ በጣም በህይወት ያጠራሁት ነገር ይሄ ነው። አንድ ማለት ነው የሆነም ኡስታዝ ወጥቶ የሆነ ነገር ስላለ እስልምናን እንደዚህ ነው ምናምን አይደለም ነው። ደሊል የሚባል ነገር አለ፣ መረጃ። እስልምና እንደዚህ ስትል መረጃ አምጣ ነው በቃ የሚታወቅበት መረጃ ምንድን ነው ደሊልክ። እና ይሄ ነው እስልምና በጣም የሚገርመኝ ማለት ነው። እና ምንድን ነው የሆነው ነገር? አንድ በጣም የሚገርመኝ ነገር አሁንም አይናችንን ማጥራት ያለብን ነገር እኛ ላይክ ክርስቲያኖች አሁንም አይናቸውን ማጥራት ያለባቸው ነገር፣ እኔም አይኔን በደንብ ያጠራሁት ነገር፣ ሬነርም አይንህን እንድታጠራ የምፈልገው ነገር እስልምና ስለ እያንዳንዱ ነገር ስለሚሰጠው መረጃ ክርስትና ይሰጥክ ነበረ ወይ? ልክ አንተ ከእስልምና የምትፈልገውን መረጃ ላይክ ክርስትና ላይ ነበረ እኮ። እኔ አሁን ለምሳሌ ሙሴን ነብይ ነው ብዬ ስቀበል ዛሬ ላይ ነብዩ መሐመድ ላይ ነብይ ስለመሆናቸው መረጃ ስጡኝ የምለውን መረጃ ጠይቄ ነው ወይ እሱን ነብይነቱን የተቀበልኩት? የመጽሐፍ ቅዱስ የእግዚአብሔር ቃል ነው ስል እኔ ቁርአን የአላህ ቃል ስለመሆኑ መረጃ ስጡኝ ብዬ የጠየቅኩትን መረጃ ክርስቲያን እያለው ጠይቅ ነበረ ወይ? አሁንስ ተመልሼ እጠይቃለሁ? ኖ አንጠይቅም። እንዲሁ ከቤተሰብ ስለተሰጠን አይታችኋል። ብዙ መጽሐፍቶች ማን እንደጻፋቸው አይታወቅም። ብዙ አይነት መረጃዎች የሉም። ግን እስልምና ሃይማኖት እስቲል ነው ግን ሰነዶችን ሰንዶ ለእያንዳንዱ ነገር መረጃ ይሰጣል። ለእያንዳንዱ ነገር ማለት ነው። በይህንን የምትጠይቁትን ጥያቄ ሄዳችሁ ሌላ ሃይማኖት ላይ ብትጠይቁን አላህ ይሁናችሁ። ይህንን አይናችሁን አጥሩ። ሬነርም ይህንን አይንህን አጥራ። ይህንን አይንህን አጥራ። ወላሂ ነው የምልህ ማለት ነው። እንትን አንዳንድ እስልምና ላይ ሲሆን ጨከን እንላለን፣ ኤቲስት እንሆናለን። አይ ብዙ ሰዎች አይተህ ከሆነ ልክ እስልምና ላይ ሊጠይቁ ሲመጡ ኤቲስት ይሆናሉ። በቃ ከዜሮ ተነስተው እንደዚህ ለምን ምናምን ነገር ይላሉ። ገባችሁ አይደለ? እና ይህንን ጥያቄ አምጡና እስቲ ክርስትና ላይ ጠይቁ። ወፍ የመቆም ነገር የለምና። ሌላው ደግሞ እንድናጠራ የምንፈልገው ነገር ቢጠራ ብዬ የማስበው ያጠራሁት ነገር ማለት ነው። አንድ መሰረት የሚባል ነገር አለ፣ ፒላር። ስለ ፒላር ታውቃላችሁ? የዚህ ቤት አሁን ፒላር አዲስ ናት። ገባችሁ? ከዛ ለምን የዚህ ቤት ፒላር መጀመሪያ የአዲስ ስልክ ነው፣ ከዛ አዲስ አለች፣ እንዲህ እንደ ሂደቱ አለ። እና መጀመሪያ ለመሰብሰብኛ የአዲስ ስልክ ያስፈልገናል፣ ቻርጅ መኖር አለበት፣ ኢንተርኔት ምናምን ነገር ማለት ነው። እና አዲስ ታዲያ የሆነ ሰውዬ የሚያስጠላ ቴክስት ስልኳ ላይ ልኮላት እሱ ቴክስት ስላለ እኛ ሙቭ አናረግም ማለት አይደለም። መጀመሪያ ፒላር የሚባል ነገር አለ። እና እኛ ክርስትና ሃይማኖት ላይ ሌሎቹ ሃይማኖት ላይ ስንጠይቅ ገብተን የማንካ የሹካ አይነት ጥያቄ አንጠይቅም። ፒላር ላይ ነው የምንጠይቀው። አምላክ ማን ነው? ምንድን ነው? እንዴት ነው ልድህን የምችለው? ድህነቱ ላይ ያለው ኮንሰፕት ምንድን ነው? እንዴት ነው እነዚህ ሃይማኖት መለኮት መጽሐፎች ላይ ምን አይነት አሰባሰብ አለ? እንዴት ነው የአምላክ ቃል መሆኑን ማቆም ምናምን የሚለው ነገር ላይ ነው እኛ የምናወራው። እነሱ ግን እዚህ ነገር ላይ መቆም አይችሉም። ስታንድ አድርገው የተረዱት የሚጠይቋቸውን ጥያቄ ታውቋቸዋላችሁ። ነቢዩ መሐመድ እንዲሆነው በክርስትና በእስልምና እንዲሆነው ምናምን ይወርዳሉ። እና እሱ ነገር ላይ ራሱ በጣም ርቀናል፣ በጣም ማለት ነው። እና ይሄ ነገርም አጥሩ ነው። እና በመጨረሻ እስልምና እንዲህ እየተገረምኩበት መጨረሻ ላይ ያጠራሁት ነገር እንዲህ የተገረምኩበትን ዲን
እንዲህ የወደድኩት እንዲህ በጣም በጣም የተገረምኩበት ምን አለ ህዝቡ ሁላ ሙስሊም ቢሆን ዓለም ላይ እኮ ቢያንስ የተሻለ ህይወት እንኖራለን ያልኩት እንዲህን ላይክ ከአላህ በጅብሪል አለይሂ ሰላም አማካኝነት ለኛ ያቀበሉ ነብዩ መሐመድ ናቸውና እንዴት ነው ነብዩ መሐመድ ይሄን እንዲን ሰተውኝ እንዴት ነው ክሬዲቱን ለሳቸው መስጠት ያቃተኝ የሚል ጥያቄ ውስጥ ገባው። ይሄን የመሰለ ነገር እንግዲህ ነብዩ መሐመድ ወሂ ከወረደላቸው ጀምሮ እስልምናን ፕሪች ማድረግ ከጀመሩበት ጀምሮ በቃ የራሳቸውን ህይወት አቆሟል። በቃ ኮምፕሊትሊ ህይወታቸውን አቆሙና ከዛ እስልምናን በቃ ለብዙ ሰዎች መስበክ ጀመሩ ማለት ነው። ነብዩ መሐመድ እያንዳንዱ ኑሯቸው እያንዳንዳቸው እንቅስቃሴያቸው ይሄንን ሃይማኖት ፕሪች ለማድረግ ነውና በጣም ብዙ ዋጋ ከፍለዋል። በጣም ብዙ ማለት ነው። እንዴ ለምን ሲባል ተው ጣዖት አታምልኩ የዓለማቱን ጌታ አላህን አምልኩ ለማለት ማለት ነው። ይሄ ነው ሌላ ምንም ነገር ሐሳብ የላችሁ። ይሄንን እንትን ለማለት በቃ ትልቅ ዋጋ ከፍለዋል ነብዩ መሐመድ። እኔ ወላሂ ነው በጣም ነው የሚያሳዝኑኝ በጣም ማለት ነው። እኔ እንጃ እኔ ከመወዳቸው በላይ በጣም ነው የሚያሳዝኑኝ። እንዴ ሲባል እሳቸው በጊዜ የነበሩበት የከፈሉት ዋጋ ለኛ የነበራቸው ስብና ለኛ የነበራቸው ናፍቆት ለኛ የነበራቸው እዝነትን ያዙትና ዓለም ደግሞ አሁን ጀርባውን አዙሮባቸው እንደዚህ ሲያጥላላቸው ሲሰድባቸው ሲሉ እኔ በጣም በቃ እኔ ልቤ ነው የሚደማው ወላሂ ማለት እኔ እንጃ በጣም ነው የሚያሳዝኑኝ በጣም ማለት ነውና አንድ በጣም የሚገርመኝ ነገር አለና አላህ ነቢያቶችን እንትን ይላቸዋል ዱዓ አድርጉ ለራሳችሁ አንድ ዱዓ አድርጉላችሁ የሚሳካላችሁ ምናምን ነገር ይላቸዋልና ነብዩ መሐመድም ተመሳሳይ ጥያቄ ቀርቦላቸው ምን እንዳሉ ታውቃላችሁ? በመጨረሻው ዘመን እኔ ለሆኑ ሰዎች ዱዓ ለህዝቤ ዱዓ አረጋለሁና እሱ ዱዓ ይቀመጥልኝ አሉት። ለራሳቸው ትቶ ማለት ለህዝባቸው አስበው ማለት ነውና ብቻ ብዙ ነገር አለና እኔ አልহামዱሊላህ ሙስሊም ላረከኝ አምላክ ማለት ነውና ይሄ ነገር አለ። ይሄንን ነገር ከያስክ ይሄ አብሶ አይን ማጥራት እዚህ ላይ የምትቀበለውን ነገር እዛ ላይ የዛኔ እኔ ቤተክርስቲያን ላይ እንደዛ ወጥሬ እየዘመርኩ በቃ ጥሩ ክርስቲያን ነኝ ብዬ በማስብበት ጊዜ የተቀበልኩት እንደዛ በፍቅር ማምነው እሞትለታለሁ እንትን ክሬ ከሚበጠስ አንገቴ ይበጠሳል ምናምን ያልኩበት ሃይማኖት ልክ እነዚህ መስፈርቶች አሟልቶልኝ ነው ወይ ተቀበለው? ኖ አይደለም። ኔቨር በፍጹም ሩቅ ለሩቅ ነን በጣም ማለት ነውና ለካ ስለለመድኩት ነው። እና ለዚህ ነው እኔ ከዚህ በፊትም የተናገርኩት አንድ ሰው ጥሩ ክርስቲያን መሆን ከፈለገ በቃ እንዳልኳችሁ ይሄ ነጠላው ጭሳጭሱ ላይ ጧፉ ላይ ዝማሬው ላይ ምናምን ካተኮራችሁ ምንም አይመስላችሁም። ኦልሬዲ የለመዳችሁት ነገር ላይ ነው የምትመላለሳችሁ። ገብታችሁ ግን ስለ ክርስትና ማጥራት መጠየቅ ከጀመራችሁ ክርስትና እንዲህ ጥልዝ አድርጎ ነው የሚያስወጣችሁ ጠልዞ ማለት ነው። ያው እኛም የዛ ውጤት ነን ማለት ነው። አብዛኛው እንደ ሰለምት የምትሏቸው ሰዎች ስለ ክርስትና ገብተው ያውቃሉ፣ ግራ ይገባቸዋል፣ ተጠልዘው ይወጣሉ። ገባችሁ? እና ይሄ ነገር ነው። በዚህ በጣም ልዩነት አለን። ነብዩ መሐመድ ሰላም በሳቸው ላይ ይሁን የአላህ መዝነት በሳቸው ላይ ይሁን አልহামዱሊላህ ሙስሊም ስላደረገን ሪነር እንግዲህ ትንሽ እኔም የተወሰነ ቀኖችን ቆይቻለሁ ለሱ ዱዓ ሳረግለት እና አላህ ሂዳውን ይስጥክ አላህ ቀጥተኛው መንገድ ይምራክ ነው የምለው። አንድ ሰው ሙስሊም ወደ እስልምና ለመምጣት አላህ የሰጠው ትልቁ አድቫንቴጅ ምንድነው? ትልቁ ማለት ነው በጣም ተመራማሪ ሊቅ ምናምን መሆን አይጠበቅብም። አንደኛው ነገር ማለት ነው አንደኛው ነገር ምንድነው ሲባል አላህ እነዛኔን በንጹህ ልባቸው የሚፈልጉኝን መንገዱን አቀናላቸዋለሁ አለ። አንተ አላህን ብቻ በንጹህ ልብ ፈልግ የመጀመሪያ ስቴፕ ነው ማለት ነው። ከዛ አላህ እንዴት ሂዳ እንደሚሰጥ ታየዋል። እንኳን አንተ ይቅርና አላህን ሲሳደቡ አላህን ሲቃወሙ የነበሩ ሰዎች አላህ ሂዳውን ሰጥቷቸው ለአላህ ዘብ ሲቆሙ አይተናል በአይናችን ማለት ነው። እና ያው ብዙ ተአምር እኮ አለ። እኛ እንደውም እኮ እንደዚህ ይሄን ያህል ፖለቲካ አንሰራም፣ ግን ያው ለብር ነው ለሴት ነው ለሴት ብላ ለወንድ ብላ ነው ምናምን እያሉ በቃ የሚያስጠላ ምክንያት ይሰጡታልና እኛ ግን ያው ከዚህ በላይ ብዙ ተአምሮችን እናውቃለንና ይሄ ነገር አለ። አልহামዱሊላህ ነው የምለው። ሪነርዬ በቅርቡ በጣም ወንድሜ እንደምትሆን አይነት ስሜት ይሰማኛል። ለትልቅ ነገር ታቂታሃል። እስልምና አንተ በጣም ነው የሚገባ ወላሂ በጣም ነው የሚገባ ካለ ስብና አትሳደብም። በቃ ስነ ስርዓት ያለ ሰው ነውና እስልምና ሊቀርብህ አይገባ የሚገባሃል የሚል እንትን አለኝ። በቃ ልብህን ንጹህ አድርግና አላህን ፈልግ፣ ጥያቄዎችን ጠይቅ ኢንሻአላህ። እሺ ቴንክ ዩ አመሰግናለሁ። ደግሞ አጥርተናል አይናችንን አጥርተናል።
አጥሮ ያልከውን አጥርተናል። አዎ አንተ ያው ቃተኛም ሞገደኛም አይደለም ደርባባ ነህ እናውቃለንና ለአንተ ራሱ የሚነገር አይደለም። ግን ቢያንስ በሂዳ ውስጥ ሰበብ ስለሆንኩ ነው ትንሽ የቀበጣጠርኩት እንጂ ያው የምታውቀውን ነገር ያው ጃቢርም እንዲህ ተናግሮ ነበረ ያው ሀጅሩን ለመካፈል ነው እንጂ አንተ ራሱ የማይገባ ሳትሆን ቅርጥቅ አይደለም። ያንተ ሎጂክ እኮ ከባድ እኮ ነው። እኔ እንደዚህ ሳስብ ያለ መጽሐፍ ሰዎችን ታሰልማለህ ሳይ ማለት ነው። ያው እውነት እኮ ናት ታውቃለህ። ያው እስቲ እንግዲህ አላህ ሂዳውን ይስጥክ፣ በልብ ውስጥ ያለውን መሻት አላህ ይሙላልክ። እንግዲህ ሁላችንም እንጣራለን ወደ እስልምና አንድ ላይ ሆነን ሸይጣንን ዓለምን እንቃወም፣ ዱንያን ማለት ነው። ሰውን ሊያጠፋ አላህን የሚቃወም ትውልድ ለመፍጠር የሚፍጨረጨርን ይህንን ታላቅ የሆነ ኃይል ነው እንቃወም። የምንቃወመው ደግሞ አላህን በመገዛት ብቻ ነው እና እንትን ከሞት በኋላ ባለው ህይወት ላለን ቀጠሮ ማለት ነው። ኑ ዛሬ እንተዋወስ፣ ኑ ለመንገዳችን የሚሆነውን ነገር እንሸክፍ ነው የምለው። እንበረታታለን ኢንሻአላህ። ትላንትና ማታ አዲስ ስሰልም የነበረውን ጊዜ ቪዲዮ አይቼ ልኬላታለሁ እና ስስቅ ነበረ በጣም ማለት ነው። እና ያው ሁሉም አለፈ። ያው ብቻ አልሐምዱሊላህ ደስ ይላል። እኔ እስልምና ሃይማኖት ከተቀበልኩ በኋላ ሙሉ ህይወቴን አጥቻለሁ፣ ሙሉ ማለት ነው። ሪነር ከፈለክ በውስጥ እነግርሃለሁ ምን እንዳጣው ማለት ነው። ግን አሁንም ሙላት ነው የሚሰማኝ፣ አሁንም የተሻለ ሰው እንደሆንኩ ነው የሚሰማኝ ማለት ነው። እና ወላሂ አላህ በሚያውቀው ደግሞ ከዛ ካጣሁት ህይወት ደግሞ ቀጥሎ እስልምና ውስጥ ሆኜ በጣም የተሻለ ነገር አግኝቻለሁ። ከዛ ያ ነገር ባልቀማ ኖሮ ይህንን ላላገኝ ነበረ ብዬ ከራሴ ጋር ግብ ማለት ነው። ወላሂ የተሻለ ነገር በየአንዳንዱ ነገር የተሻለ ኧረ አላህ ይሄ ነገር እኔ አይገባኝም አልኩኝ። ወላሂ ኧረ እኔ ይሄ ነው አይገባኝም፣ እኔ የትኛውን መልካም ነገር አድርጌ ነው አልኩኝ። ወላሂ ሩቅ አትሂድ። እኔ እዚህ ቲክቶክ ላይ 20 ሰዎች አሉ ጃቢር የሚሉ ማለት ነው። እኔ ምን እንዳረኩላቸው ራሱ አላውቅም፣ ምን እንዳደረኩላቸው ማለት ነው። ግን አላህ ምን አለ መሰለ ላይክ አላህ አንድ ባሪያውን ሲወድ አለ ጅብሪልን ይጠራና ይህንን ባሪያዬን ወድጄዋለሁ ውደደው ይለዋል አሉ። ከዛ በኋላስ ጅብሪል ደግሞ ለመላእክቶች ይህንን ባሪያ አላህ ወዶታል እናንተም ውደዱት ብሎ ውዴታው ወደ ምድር ይፈሳል አለ። ከዛ በኋላ እነዚህ ሙእሚን ሰዎች ያንን ሰው ይወደዋል አሉ። በቃ ፍቅሩ ይፈሳል አሉና የዛ ትንሽ ጭራፊ የሆነ አካል ባለቤት ስለሆንኩኝ ላይክ አላህ እንደሚወደኝ ሳስበው ወላሂ እኔ እንጃ እኔ ምንም ቃል የለኝም። መሪነር ወላሂ አንድ የማይታወቅ ምንም የሆነ ተራ ሰው በሰዎች ዘንድ ያልተወደደ ገባ ካደለ ኧረ በእናትህ ዝጋ ምንድነው የምታወራው የሚባል ሰው በቃ እሱ ለሚያወራው ቲርኪ ሚርኪ ወሬ ሰዎች ቦታ ሰጥተውት እንዲህ እየሰሙት እንዲንወዳለን ካንተ ጎንነን እያሉት እኔ እንጃ እኔ አይ ዶንት ኖ እኔ ብቻ በቃ አላህ ይውደድህ ነው የምለው። አላህ ከወደደክ ችግር ነው ሀቢቢ። ዝም ብለህ አንተ 1-2 ሲኖ መግዛት ነው በረከቶችን ሰብስበህ ለመሄድ ማለት ነው። ከቻልክ የጓደኞችን 1-4-5 ተበድረህ ሂድ። ምክንያቱም በኋላ በረከቶችን ይዘህ ወደ ቤት መሄድ አቅቶክ እንዳይዝረከረክብህና እንዳታጣው ማለት ነውና ያ ነው ያለው ነገር። አላህ ይውደድ ነው የምለው። ሁላችሁንም አላህ ይውደዳችሁ። ወላሂ ከምንም ነገር በላይ አላህ ይውደዳችሁ። አላህ ሲወዳችሁ ከባድ ነው፣ በጣም ከባድ ነው በጣም ማለት ነውና ይህንን ነው የምለው። በተረፈ ዱዓ አደርግልሃለሁ፣ እናንተም ዱዓ አድርጉልኝ ኢንሻአላህ። ትልቅ ተስፋችን በጀነት እንሰባሰብና የዛን ጊዜ እኮ እንደዚህ እንመካከር እንተሳሰብ ነበረ። ከኛ መሃል ላሉኑት ደግሞ ኑ ከኛ መሃል ሁኑ ትልቅ ነገር ይጠብቃችኋል እያልን እንጠር ነበረ ብለን እንተዋወስ ይሆናል ኢንሻአላህ። አላህ የልባችሁን መምላት የልባችሁን ሐሳብ አላህ ይስጣችሁ፣ አላህ ይወደዳችሁ። በቃ ከምንም በላይ ወላሂ አላህ ሲወድ እኔ እንጃ የምትወዱትን ምናምን ይስጣችሁ ምናምን ብዬ አልመረቃችሁም። ያስጨነቃችሁ ምናምን ያለለም መጀመሪያ አላህ ይወደዳችሁ። ወላሂ አላህ ሲወዳችሁ ከባድ ነው። እና ይሄንን ነው ሪነርም አላህ ይወደድክ፣ ሁላችሁንም አላህ ይወደዳችሁ። ያው ከአሁን በኋላ በተናገርኩት ነገር ስሜቴ ስለሆንኩ ረዘም ላሉ ሰዓቶች ወደ ማልቀሴ ስለሚሄድ ከአሁን በኋላ አላወራም፣ እሰማቸዋለሁ ኢንሻአላህ። ፒኬ ከመጣ አስገቢው አዲሷ ወይ እኔ ወርድለትና እሱ አስገቢ።
አላህ ይውደድህ። ማሻአላህ ጥሩ መልእክት ነው ያስተላለፍከው። ብዙ ጊዜ እከታተልሃለሁኝ። መቼም ያው በሰማሁት ብትከፍል ኖሮ እኔ እንጃ ስንት ብር ትከፍለኝ እንደነበር አላውቅም። ዩቲዩብም ላይም ቲክቶክም ላይ ኤቭሪ ሲንግል ዴይ ነው የምሰማው። ኦቨር ላይ 2 hour 1 hour አንዳንዴ ድራይቭም ሳረግ ከስራ ወደ ቤት ስመለሱ ላይ ሰማሃለሁኝ። አላህ ይጨምርልህ። ማሻአላህ ጥሩ መልእክት ነው ያስተላለፍከው። ሁላችንም አላህ ይውደደን። ሁላችንም አላህ በቀጥተኛ መንገድ ያጽናን። ሬነህ ዛሬ ሜዳው ላንተ ነው። ያው አዲስ ዓለምም ያው እንዳየው እንቅልፍ ላንተ ብላ ቁጥታለች። የምትጠይቀው ጥያቄ ካለ ወይም ደግሞ ኢማም አሊም አሉ ሌላ የሚጨመርልህ ነገር ካለ ስለ ነብዩ አለይሂ ሰላቱ ሰላም ሌላ የሚጨመርልህም ነገር ካለ ይጨመርላል። አይ ጥያቄ ያለኝ ካልክ ደግሞ ጥያቄህን ጠይቅ። ሜዳውን ያንተ ነው። ሁላችንም ካንተ ጋር ነን። አብሽሩ ጠይቅ። ጀስት ኦፕን ሆነህ ማለት ነው። ሰላም አለይኩም